አርፈሽ ቁጭ በይ ምኑ ጋር ይትገልቀበጥ ቁጭ በይ አረ ምጥን ይሄ ጀዝባ ሊበላይ ነው በእናትሽ ኤቢን ጥሪልኝ አንተ ግን አደራ ተብያለሁ ሰባብሬ በስልቻ ያልከተትኩህ እንደሆነ አርጁን መታው ዱላ ላምጣለህ አንቺ አርፈሽ ተቀምጭ ብያለሁ ቀልጥሜ እንዳልጥልሽ አይመጡ ቀስ ብለሽ ትይጂ በቃ ነው ተንጸሪ ተወርደ ናታኒ እንዴ አጅሪ በዚህ ጨለማ እዚህ ክፍል የምትሰሪያለሽ ደረጀ በነግሯል አልሰማይ ብሎ እኮ አቢጌል አርጁን አስደበደበችው አቶ ደረጀ አቢጌልን ለህግ አሳልፎ እንደሚሰጣት ለወይዘሮ ማርታ ነገራት ወይዘሮ ማርታ በጣም አዘነች ሰላም ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው ዳጣን ድራማ ይዤላችሁ መጥቻለሁ ተወዱታላችሁ ብዬም ተስፋ አደርጋለሁ ተወደዳችሁት ቪዲዮን ሼር ላይክ እያደረጋችሁ አበረታቱ ስር በአክብሮት እጠይቃለሁ ባለፈው እንዳየነው በራችን ላይ ብዙ ሰው አለ ብላ እንዳስደነገጠቻቸው በድንጋጤ ተውጠውም ነበረ አቢጌልና ውሃ ተደንግጠው ወደ ክፍላቸው ተሯርጠውም ገብተዋል ወይዘሮ ማርታ ብቻዋን ሳሎን ላይ ቀርታም ነበረ በር የተንኳኳው በፖሊሶች እጅ መስሏታል ነገር ግን እንደዛ አይደለም በር ያንኳኳው ጠበቃቸው ውሃ ጠምቶት ነበረ ወይዘሮ ማርታ ወደ ውጭ ማምርታለች ቀጥታ በሩን ከፍታ ስታይ ያለውም ጠበቃው ነበረ የታሉ በማለት እየፈለገችም ነበር እሱም ለራሱ ጥያቄ ሆኖበት እነማን ናቸው የሚል ጥያቄም ነበር የመለሰላት በጣም ደነገጠች በዚህን አጋጣሚ ሌላ ችግር ያለበት ሰው ቢኖር ይቺ ልጅ እኮ ትገለናለች አስደነገጠችን እኮ በድንጋጤ ትገለን ነበር ብላም ነገረችው እሱን ያለችው መስሎት በጣም ደንግጦ ወይኔ ትዬ አስደነገጥኳችሁ አይደለ አየሩም አልተመቸኝም ብርድም እየጠበጠበኝ ነው ውሃ እኮ ስለጠማኝ ለዛ ነበር በር ያንኳኳሁት ይቅርታ ብሎም ብሏታል እሷም አንተን አይደለም ችግር የለም በማለት ወደ ቤት እንዲገባም ፈቀደችለት ለሰራተኛዋ ለለዛም ጠርታ የፈለገውን ነገር እንድትሰጠው ነገረቻት ወይዘሮ ማርታና አቶ ደረጀ ቁጭ ብለው ሻይ ቡና እያሉም ነበረ አቶ ደረጀ ወይዘሮ ማርታን እያዝናናትም ነበረ ወይዘሮ ማርታን በጣም ተደሰተች እኔም የፈለኩት ያንተን ታማኝነት የእንሳክን የልጆችን ታማኝነትም ነበረ ብላ ደስታዋን ገለጸችለት አቶ ደረጀ ለወይዘሮ ማርታ ይሄ ላንቺ ያንስሻል ላንቺ ብዙ ነገር ይገባሻል ገና ብዙ ነገር አረግልሻለሁ እያለ እያዝናናትም ነበረ እሷም በጣም ተደሰተች በዚሁም አጋጣሚ የጠራውሽ የሆነ ነገር ልነግርሽ ነው ብሏታል እሷም እንዲነግራት ጠየቀችው ሊነግራትም የፈለገው ወይዘሮ አቶ ደረጀ ለወይዘሮ ማርታ አቢጌል ወንጀለኛ ነች የሰው ህይወት አጥፍታለች ባጠፋችው የሰው ህይወትም ልትቀጣ አልቻለችም አሁንም ትክክል ነኝ እያለች ነው ስለዚህ ራሴ ፖሊስ ይዤ መጥቼ አስይዛታለሁ ብሎም ብሏታል ወይዘሮ ማርታ በጣም ደነገጠች አቶ ደረጀ እንዴት እንደዚህ ያደርጋል ሁላችንም ጥያቄ ሆኖብናል በርግጥ አቢጌል ለአባቷ በጣም አሳዝነዋለች ከዚህ ፊትም ቀጥቷት አልሰማ ብላ እንግዲህ እኔ አልቀጣሽም ህይወት ትቅጣሽ ብሏትም ነበረ በጣም ስላዘነባት ዛሬም ላይ ለፖሊስ አሳልፎ ሊሰጣትም ወስኗል ወይዘሮ ማርታ እንዴት ትጨክናለህ ልጅህ እኮ ነች አቢጌል የሆነ ነገር ተያዘች አትለቅም ተፈለገች አባቷ እንዳልሆንክም ትክድካለች ብላም አለችው ተካደኝ የፈለገችውን ታድርግ ዛሬ አይደለም ቆይታለች እሷ ታሳዘነችኝ ስለወለድኳት እንጂ ስላመነችልኝ አይደለም የኔ ልጅነት ስለዚህ እኔ እሷን ለፖሊስ አሳልፌ እሰጣለሁ የሚል ውሳኔም ወሰነ ወይዘሮ ማርታ ምንም ማድረግ ስለማትችል ችግር የለውም እኔን እዚህ ውስጥ አታስገቡኝ የሚልም ውሳኔም ወሰነች እሷም እየሄዱ እያለ በመንገድ ላይ
አንድ አቢጌልን ጭንቅላቷን እንደዚህ እንዲነካት ያደረገው የናታንና የዳጣ ፍቅር ነው። ስለዚህ እኔ አልሰማ ብያት ነው እንጂ ዳጣና ናታን በጣም ይፋቀራሉ። ከዚህ ፊት ግልጽ ሆነው ነበር። አሁን ግን ነገሮችን እየደባበቁ የራሳቸው የሆነ መንገድ አላቸው ብላም ነገረችው። ግን እኮ ወንዶች የሚያፈቅሩትን አያውቁም። አቢጌል ምን ይወጣላታል? አቢጌልም እኮ በጣም ቆንጆ ነች። ግን ናታን ከአቢጌልና ከዳጣ ዳጣን ይወዳታል፣ እንደሚወዳትም ለአቢጌል ነግሯታል ብላም ለአቶ ደረጀ ነገረችው። አቶም ደረጀ ናታንና ዳጣም በጣም ጥሩ ናቸው። ዳጣ ገና ልጅ ነች፣ አላደገችም፣ ቸኩላ ነው እንጂ እንደዚህ አይነት ነገር አታደርግም። እኔ ያለውን ነገር እጠይቃታለሁ፣ ሁሉንም ነገር ትነግረኛለች፣ አትደብቀኝም ብሎ በዳጣ ተማምኖባታል። ወይዘሮ ማርታም አትነግርክም በፍጹም ዳጣ ይሄን ነገር ተነገረችክ፣ እውነቱን ተነገረችክ፣ በፍጹም እኔ ይገርመኛል የሚል ምላሽም ነበር የመለሰችው። አቶ ደረጀም ዳጣ እንደምትነግረው ተማምኖባታል። እውነትም ዳጣ ትነግረዋለች። ዳጣና ናታን አንድ ቤት ውስጥ ስለ ፍቅራቸው ስለ ሰርጋቸውም እያወሩም ነበረ። የእኛ ሰርግ ናፍቆኛል የሚልም ጥያቄ ጠየቃት። እሷም እውነት ስም እንጋባ ይሆን ብላም አለችው። አዎ እንጋባለን፣ ለምን እንደዚህ ያልሽኝ ብሎም አላት። አባዬ በአንቺ ብዙ ነገር እጠብቃለሁ፣ ታኮርኛለሽ ብሎኛል። ስለዚህ አባዬ ሌላ ሀገር ሂጂ ቢለኝ ይሄዳለሁ። እኔ ማድረግ የምችለው በአባዬ ነው። አባዬ ተመልሼ ጎዳና ልሄድ ስለው እንደማልሄድ እምቢ ብሎኛል። ለእኔ ብዙ ዋጋ ከፍሏል። ቤተሰቦቹም በእኔ ምክንያት ተበጥብጠዋል። ስለዚህ በራሴ የማደርገው ነገር የለም ካላባዬ ቃል ብላም አለችው። ናታንም በጣም ተገረመ። አዎ እውነትሽን ነው፣ እኔና አቢጌልም እኮ ብንጋባ ደስታው ነበር። ነገር ግን አባዬ አሁንም ቢሆን እውነቱን እንነግረዋለን። እኔና አንቺ እንድንጋባ ፈቃደኛ ነው የሚሆነው፣ ይፈቅዱልናል፣ እንነግራቸዋለን፣ ሰርጋችን በቅርብ ቀን ብሎም ብሏታል። በጣም ተደሰተች እንደዛም ሲላት። አቢጌል ዛሬም ላይ እንግዲህ እየፈራች ትገኛለች። ቀጥታ ለጥበቃው ሄዳ አሁን አርጁ ይመጣል ሰባብረህ እንድትጥልልኝ ብላም አለችው። እሱም እንግዲህ ድንበር ታለፈ ለራሴ ለህይወቴ ስል እሰባብርልሻለሁ ከዛን እጠራሻለሁ ብሏትም ነበረ። አርጁም እንደከነፈ መጥቷል። እንዲመጣም የሆነበት ምክንያት እሷ ደውላ እንዲመጣም አድርገዋለች። ቀጥታ ወደ ውስጥም እንዲገባ ለጠበቃው ነግረውም ነበረ። ጠበቃውም ወደ ውስጥ እንዲገባም እና አርጁም ደግሞ ማንነቱን ስለነገረው አንተ ነህ ለካ አሁን በጉና ተኩላው ተገናኘ እያለ እየፎከረ ወደ ውስጥም አስገብቶታል። ወደ ውስጥም አስገብቶት ከኋላው ሲከተለው አርጁ በጣም ደነገጠ፣ በጣምም ፈራ። ዱላው ምን እያደረገ ነው? ዱላውን አስቀምጠው ብሎም ብሎታል። ዱላው አልከበደኝም፣ አሁንም እኮ ውጣ አላልኩክም ብሎም ብሎታል። እሱም አንተ እኮ ነህ ግባ ያልከኝ ሲለው በጣምም ፈራ፣ በጣምም ደነገጠ። ውሃና ጓደኛዋም ወደ ውጭ ወጥተው ነበረ። በጣም ደነገጡ። አቢጌልን ጥሪልኝ ብሏትም ነበረ። ነገር ግን ዘበኛው አርፈሽ ተቀመጪ፣ እሰባብርሻለሁ፣ ባለሽበት ተቀመጪ ሲላት ውሃም ከጓደኛዋ ጋር በጣም ደንግጣ ስለነበረ ብድግ ቁጭ እያሉም ነበረ። በዚሁም አጋጣሚ ጠበቃው አርጁን ቆራርጦላታል ማለት ነው። እነሱም ደንግጠው አሁን ጥሯት ስለተባሉ ከጠበቃው መልእክት ስለተላኩ ቀጥታ አቢጌልን ሊጠሯትም ሄደዋል። አቢጌልን አርጁን ቆራርጦ ሰባብሮ አስቀመጠልሽ ነበሩ የሚያሏት። በጣም ተደስታ ወደ ውጭ እየገሰገሰችም ሄደች። አርጁ አቢጌልን ሲያት ተነሳ። ተደባደብን ነበር ያላት። ተደባደብን ተደበደብኩ በል እንጂ ብሎ መለሰለት። ነገር ግን ይህም አልጠቀማትም። እንደዚህ ነው እንደ ያልኩ ቆራርጠውና ሰባብረው ግደለው እኮ ነው ያልኩክ ብላም አለችው። ለካስ አንቺ ነሽ እንዴ የምታስደበድብኝ? አሁን የመጨረሻ እሰራልሻለሁ፣ ፖሊስ ይዤ እመጣለሁ፣ ሁለታችንም እስር ቤት እንበሰብሳለን ብሎም የመጨረሻ ውሳኔውን ወስኖም ሄዷል። አቢጌልም በጣም ደንግጣ ወደ ክፍሏም ሄዳለች። አቶ ደረጀ አቢጌል አዝና ባለችበት ወደ ክፍልም ሄዶ ነበረ። ነገር ግን አቢጌል አባቷም ሲመጣ መደንገጥ ጀምራለች። ምክንያቱም አባቷ ሁሌ ስለሚቀጣት አባዬ አንተ እኮ ሁሌ ስለምቀጣኝ ስትመጣ የምትቀጣኝ ይመስለኛል ብላም አለችው።
እሱም እንግዲህ አሁን ያደረግሽው ነገር እውነት ነው ብለሻል። እኔ ሊገለኝ መጣ እንጂ እኔ ልገለው አልሄድኩም። ስለዚህ ባልገለው ይገለኝ ነበር፣ ራሴን የተከላከልኩት እያልሽ አምነሻል። እውነት ነው ያደረግኩት፣ አልተሳሳትኩም ብለሻል። ስለዚህ ራስሽ ሄደሽ ዛሬ ነገ ሳትይ ለፖሊስ እጅ መስጠት አለብሽ። ልጁም በሃይማኖቱ ቦታ ሄዶ ተቀብሮ ይረፍ ብሏታል። አቢጌል በጣም ደነገጠች። ምክንያቱም አደርጋለሁ ትክክል ነኝ ትላለች እንጂ ለፖሊስ እጅ ሰጥታ መታሰሯን አልፈቀደችም። ናታንና ዳጣ በክፍል ውስጥ ሆነው መሽቷል፣ እነ ማየን ሁሉንም ቤተሰብ በሙሉ ሰርፕራይዝ እናረጋቸዋለን እያሉ እየተመካከሩበት ባሉበት ወይዘሮ ማርታ ቀጥታ ወደ ናታን ክፍል መታም ነበረ። ዳጣ በጣም ደነገጠች። በሩንም ከፈቱ። ወይዘሮ ማርታ በጣም ተገረመች። በዚህ በጨለማ እዚህ ምን ትሰሪያለሽ ብላም ጠየቀቻት። ዳጣም በጣም ደንግጣም ስለነበረ የምትመልሰው ግራ ገብቷታል። ውድ ቤተሰቦቼ ቀጣዩስ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ እመጣለሁ። ለዛሬ እዚህ ላይ የምናበቃ ይሆናል። ባይ ባይ።